መሬት ቆፍረሽ ነው የተደበቅሽው? የት ያለሽው? ስለኛለሽ ትንሽ እንዳት ካለበለዚያ አንገትሽን ነው መዘነጣጣልሽ። እንዴ አንተ ምንድን ነው የተፈጠረው? ያስኩሽ እኮ ልለቅሽ አይደለም። ጸጥ ሆነ ምንም አላረግሽም። ገባሽ? አሁን ጸጥ ብለሽ ወደሚሄድበት ትሄጃለሽ። አንቺ በዚህ ምሽት ምንድን ነው የምትረገረጊው? ከቤሉል ጋር ነበርኩ። ቤሉል እዛ መንገድ ላይ ወድቆ እኔ አሁን ሳይነሳ ከዚህ እንሂድ። ቤሉልን ትቼ ወዴትም አልሄድም። እረፊ፣ አታበሳጭኝ። አሁን እሱ ከተነሳ ማንም ያስጥልሽ የለም። እኔ እኮ መጀመሪያ ማስጥለኝ አላልኩም። ያማል እንዴ? ተወኝ በቃ። ኑኑ እረፊ። በጭራሽ አላርፍም። አንተ ቆይ ምን አይነት ሰው ነህ? እንዲህ ወንድም እኮ ነው። ሚስቴን የቀማ ወንድም ምንድን ነው የተፈጠረው? ለምንድን ነው እንደዚህ ራስህን የሳትከው? እባክህ ተነስ ቤሉል። ማን የመታኝ? ቆይ እየተጫወተን አልነበር እንዴ? ቤሉል ቶሎ መሄድ አለብን። እባክህ ተነስ። ኑኑ ምን እየተፈጠረ ነው? ንገሪኝ። አንቺስ ምንም አላደረጉሽም? ያየሽ ሰው የለም? አይ የለም፣ ማንም አላዘኝም። ግን እባክህ ቶሎ ከዚህ መሄድ አለብን። ተነሳ። ጆን በስተመጨረሻም እንግዲህ ኑኑን አፍኗታል ማለት ነው። ምክንያቱም እንግዲህ ከዚህ በፊትም ያው ኤልሹ እንዳለችው ማለት ነው እሷን ማፈን አለብህ መውሰድ አለብህ ስትለው ነበረ። ሲቀጥል ደግሞ አዶንና እንዲሁም ደግሞ ቤሉልን ለመበቀል ኑኑን ለመያዝ ነበር እየፈለገው ማለት ነው። ስለዚህ ጆን እንግዲህ ቤሉንና እንዲሁም ኑኑ እየተዝናኑ እየተጫወቱ ባሉበት ሰዓት እንግዲህ ያው ድብብቆሽ እንጫወት በማለት እንግዲህ በማታ ሁለታቸው ደስ ብሏቸው ማለት ነው ጊዜ እያሳለፉ በነበሩበት ሰዓት እንግዲህ ኑኑ ተደብቃ በነበረበት ሰዓት ይህ የኔ አጋጣሚ የዛሬ ስኬቴ ይሆናል በማለት እንግዲህ ጆን በስተመጨረሻም ኑኑን አፍኗት ነበር ማለት ነውና ኑኑን እንዳፈናት እንግዲህ ቤሉንም ከተደበቅሽበት ውጪ በቃ አላገኘሽም ተሸንፍ ያለው በማለት እንግዲህ እየፈለጋት ነበረ። ግን ከጀርባ መቶ አዶኒ ደግሞ መቶታል ማለት ነው። አዶኒ ለምንድን ነው ቤሉን የመተው ስንል እንግዲህ ያው አሁን ላይ ቤሉን ኑኑ ወደሱ ቀርባለች ማለት ነው። ያ ማለት እንግዲህ ከዚህ በፊት ቃል ያስገባትን አዶኒ ቃል ያስገባትን ነገር አሁን ላይ አልፈልግም፣ አንተ ምንም አይደለም፣ ስለዚህ ፍቅረኛ ሚስቴ ምናምን ነገር የምትለውን ነገር አጠቃላይ ማቆም አለብህ፣ እኔ አንተን አልወድም አልፈልግም ብላ በግልጽ ከቤሉን ፊት ለፊት ተናግራ ነበረ ማለት ነው። ስለዚህ እሱ ቤሉን ያው ከኑኑ ጋር እንዲሆን አይፈልግም፣ ኑኑም ከቤሉ ጋር እንድትሆን አይፈልግም አዶኒ ማለት ነው። ኑኑ የኔና የኔ ብቻ ነች ብሎ ነው የሚያስበው። ግን ደግሞ አሁን ላይ አልፈልግም ብላ እያሳለፈች ያለችው ጊዜዋን ከቤሉን ጋር ነው። ቤሉን ጋር እጅግ በጣም ይዋደዳል። እሱም ይወዳታል፣ ያፈቅራታል። እሷም እንደዚሁ ትወደዋለች፣ ታፈቅረዋለች። እና ጆን ያው ኑኑን ይዟታል። ኑኑን ልክ ቤሉንን ባጠቃ ሰዓት አዶኒ ቀጥታ መጥቶ ደግሞ ያጠቀው ማለት ነው ጆንን ነበረ። ጆንን በነገራችን ላይ በዚሁ አጋጣሚ ያው አሁን ላይ እሷ ባትፈልገውም ግን ሊያፍናት ወይንም ደግሞ ሊያሰቃያት ከሆነው ከጆን እጅ አስመልጧታል ማለት ነው አዶኒና አዶኒ መንጣቱ በጣም አጋጣሚው በጣም ጥሩ ነው፣ በተለይ ለሷ ማለት ነው። ምክንያቱም ቤሉንን አልነበረም የፈለገው ራሱ ጆን የፈለገው ኑኑን ነበር። እሷን ፈልገው ሲመጡ ሁለታቸውንም ልካቸውን አስገባቸዋለሁ የሚል ሀሳብ ነበር ያዘው ማለት ነው። ግን ደግሞ አዶኒ መቶ ያው ጆንን መቶታል ማለት ነው። ጆን ልክ እንደወደቀ ለምንድን ነው ከዚህ እንደዚህ የምትሆኝው ወይንስ ደግሞ ከዚህ ለምን መጣሽ ብሎ እንግዲህ ጠይቋት ነበር አዶኒ። ከቤሉን ጋር አብረን ነበርን፣ ቤሉን ምን ሆኖት ነው የወደቀው የት አለ እያለች እንግዲህ እየፈለገችው ነበረ።
እሱ ደግሞ እሱን ተይውና ዝም ብለሽ የሚጠይቅሽ ነገር መልሽ እያላት ነበረ። እሷ ግን በፍጹም እሱን ትቺ ከዚህ አልንቀሳቀስም በማለት ቀጥታ ወደ ቤሎን ጋር ነበር እየሮጠችው ማለት ነው። እና ቤሎን ማን እንደመተውና እንዴት እንደወደቀ ምን እንደተፈጠረ እየተጫወቱ እያለ ምን መቶ እንደዚህ እንደሆነ ግራ ገብቶታል። እና ምንም ነገር አልተፈጠረም፣ ግን ደግሞ ቦታው ጥሩ አይደለም፣ ከዚህ መራቅ አለብን በማለት እንግዲህ ኑኑም ማለት ነው እየቀሰቀሰችው ነበረ። ሁለታቸው ተያይዘው ወደ ቤት ተመልሰዋል ማለት ነው። ሌላው እንግዲህ መሲና እንዲሁም ደግሞ ቴዲ ተገናኝተዋል። ከዚህ በፊት እንግዲህ ቴዲ በጣም ጥፋት አጥፍቷል። በእርግጥ መሲ ማለት ነው ከናሆም ጋር ተያይዛ ስትሄድ በዚያ ምክንያት አኩርፎ ነበረ። እንዴት ከእሱ እሱን ትመርጣለች ከኔ እሱን ትመርጣለች በሚለው ምክንያት አኩርፎ ነበረ። ግን ደግሞ መሲ በዚያ ምክንያት አይደለም እሱን ያላናገረችው ወይንም ደግሞ ቴዲን ዝም ያለችው ማለት ነው። ከወይዘሮ ሄለን ጋር ሲያወራ የነበረውን ቴዲ ሲያወራ የነበረውን ነገር መሲ በራሷ በጆሮዋ ሰምታለች ማለት ነው። ምክንያቱም ከዚህ በፊት እንግዲህ ወይዘሮ ሄለን መድኃኒት ሰጥታት ነበረ ማለት ነው። በጓደኛዋ በመሲ ምክንያት እንግዲህ በዛ አድርጋ ለመሲ መድኃኒት ሰጥታ ነበር። መሲ እንድታብድና እንዲሁም ደግሞ ምንም ነገር ማሰብ እንዳችል በማድረግ ያንን መድኃኒት ሰጥታት ነበር ማለት ነው። መድኃኒቱን ደግሞ እየሰጣት ማን ነው? ራሱ ቴዲ ነው ማለት ነው። እና መድኃኒት እኮ ያን ጊዜ የሰጠኝ መድኃኒት ይብን እየሰራ አይደለም፣ ምንድን ነው የማደርገው እያለች እንግዲህ ወይዘሮ ሄለን ቴዲን ስታወራ መሲ ሰምታለች። ስለዚህ ልትገለኝ የተነሳ ወይንም ደግሞ እኔን የሚገድል መድኃኒት የሰጠው አንተ ነው ወይ በሚለው እጅግ በጣም ውስጧ ተናዳ ስቅስቅ ብላ አልቅሳ ነገሮቹን ረስታ አሁን ላይ ስራዋን ጀምራ እየሰራች ነበር ማለት ነው። ሲቀጥል ደግሞ መሲ ስራ እንዲኖራት ወይንም ደግሞ ስራ እንድሰራ ያደረገው ራሱ ቴዲ መሆኑን በዛሬው ፓርት ላይ እንግዲህ ራሷ መሲ አውቃለች ማለት ነው። እንዴት እንደዚህ ታደርጋለህ? ሁሉም ነገር በቃ ስራ የሚያስገባኝ ነገሮችን ያቀናበርከው አንተ ነህ እንዴ በማለት ጠይቀው ነበረ። ያው ቴዲም እሱ እንደሆነ ነው። ሲቀጥል ደግሞ እኔ በጣም ነው የምወድሽ፣ ለምንድን ነው የማትሰሚ? ያን ጊዜ እኮ ተነጋግረን ችግራችን የፈታን መስሎ እኔ ፍቅር ተሳክቶልኝ አያውቅም። ስለዚህ እባክሽን እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ እያላት እንግዲህ ደግሞ ደጋግሞ እየነገራት ነው። አንተ ውሸታም ነህ፣ አንተ ወንጀለኛ ነህ፣ አንተ ምንም አይነት ነገር ፍቅርም አይደለም ምንም አይነት ለሰዎቹ አታስብም እያለች እንግዲህ እሷም ያለውን ቁጣዋን ምናምን ነገር ተናግረዋለች ማለት ነው። በነገራችን ላይ አሁን ላይ ምንም ያልተቀየረ እንዲሁም ደግሞ ከወይዘሮ ሄለን ጋር በመሆን ወንጀልን የሚሰራ የሚተባበር ነው የሚመስላት። ግን ደግሞ ቴዲ አሁን ላይ እንደዛ አይደለም ማለት ነው። በእርግጥ ከወይዘሮ ሄለን ጋር ቢተባበር ወይንም ደግሞ ቢሰራ እስከ ዛሬ ያደረገችውን ነገር እንደ ዋናነት ስታደርገውና ስትፈጽመው የነበረችው ወይዘሮ ሄለን እንጂ ራሱ ቴዲ አይደለም ማለት ነው። እና እኔ አይደለሁም እንደዛ አይደለም፣ የሚጸጽትሽን ነገር አትናገሪ፣ አንቺ እንደምታስቢው እኔ እንደዛ እየሰራሁ አይደለም፣ ነገሮቹን እያስተካከልኩ ነው፣ ከወንጀል ከምንም እየራኩ ነው፣ አንቺ የማትፈልጊያቸውን ነገሮች አንዳችም ነገር አላደርግም እያለ እንግዲህ ደግሞ ደጋግሞ ቢነግራትም መሲ ግን እጅግ በጣም ተናዳ ተበሳጭታ ስለነበር ምንም ነገር ልሰማው አልቻለችም ማለት ነው። እና ስራም ያስገባት እሱ መሆኑን ስታውቅ እጅግ በጣም ነው የተናደደችው የተበሳጨችው። ወደፊት ስራውን ትቀጥልበታለች አትቀጥልበትም የሚለውን እንግዲህ አብረን የምናየው ይሆናል ማለት ነው። ቴዲና መሲ ይገናኛሉ፣ በእርግጠኝነት በፍቅርም ይቀጥላሉ፣ እንደዚሁ ይግባባሉ። ያኮረፈችበትም ወይንም ደግሞ ከሱ የራቀችበትን ምክንያትም በግልጽ የሚነጋገሩ ይሆናል ብዬ አስባለሁ። ምክንያቱም አሁን ላይ ግን ስትርቀው ምን ብላለች? ናሆምን በጣም እወደዋለሁ፣ ፈቅረዋለሁ፣ ከሱ ጋር ህይወት ጀምረናል፣ ስለዚህ እባክህን ተወኝ ነው ያለችው ማለት ነው። ግን ደግሞ ከናሆን ጋር ምንም አይነት የፍቅር ህይወት እንዳልጀመረች ያው የሚታወቅ ጉዳይ ነው ማለት ነው። ሌላው እንግዲህ ወይዘሮ ሄለን እጅግ በጣም እንግዲህ በኤልሹ ምክንያት ተበጥብጣለች። ኤልሹ ለምን እንደዚህ አደረገች የሚለው ጉዳይ እጅግ በጣም እንትን እያላት ይገኛል። በእርግጥ ቤሎንም ብሏል ሁሉም ነገር ተሳክቶላት ወይንም በቃ ዝም ብላ ትምህርቷን አርፋ እንዳትማር ለምንድን ነው ሙሉ ሁኖላት ለምንድን ነው እንደዚህ የምትጫወተው እያለ እንግዲህ እሱም ተናዷል ማለት ነው። እና ወይዘሮ ሄለን እጅግ በጣም ነው የተበሳጨችው። ሲቀጥል መሲንና እንዲሁም ደግሞ
ኑኑን ከቤት ስላጣቻቸው እጅግ በጣም ነው የተበሳጨችው። እንዴት ማንም ከቤት ውስጥ የለም? ምን እያደረጉ ነው? ልጆቹ ምንድን ነው የሚሰሩት? የት ሄደው ነው? እያለች እንግዲህ እጅግ በጣም ቤቱን ስትቀውጠው ነበር። ወይዘሮ ሀይንዬንም እንደዚሁ አዋርታታለች። የእኔ ልጆች ጨዋ ናቸው፣ የወንድ እጅ አይነኩም ስትይ ነበር። ይኸው አንድም ሰው የለም እያለች እንግዲህ እጅግ በጣም እያበደች እየተናደደች እያለ ግን መሲ መጣች ማለት ነው። እና ስልክ እያወራው ነበር፣ ውጭ ላይ ሁኜ ነበር፣ ምንድን ነው የፈለጋችሁት ብላ ተናግራለች። ወይዘሮ ሄለንም ይሄን ያክል ስጠራል ለምንድን ነው አቤት ያላልሽኝ በማለት በጣም የምፈልገው ስልክ ነበረ ለረጅም ታይም እያወራው ነበረ ስትላት እና ይሄን ያክል እኔ የምጠራሽ ጩኸቴ ምን አቤት ለማለት ምንድን ነው የሚዘጋሽ በማለት እሷንም ተቆጥታት እንዲሁም ደግሞ ስራዋን እንድትሰራ ነግራታለች ማለት ነው። ሌላው እንግዲህ አዶኒና እንዲሁም ደግሞ ቴዲ ተገናኝተዋል። በነገራችን ላይ እኔ አዶኒን በጣም ነው የማደንቀው። በጣም ጎበዝ ነው። በጣም ስማርት የሆነ ልጅ ነው ማለት ነው። በኑኑ ላይ በሚያደርጋቸው ነገሮች እጅግ በጣም ነው የሚያናድደኝ። ግን ደግሞ ማለት ነው አሁን ላይ እያደረገ ያለው ነገር በጣም ጎበዝ ነው። ምክንያቱም የአባቱ ገዳይ ማን ነው የሚለውን ነገር እያጣራ ይገኛል ማለት ነው። ከዚህ በፊት እንግዲህ ወይዘሮ ሄለን ምን አድርጋለች? ያው አዶኒ እንዲያዝ ወይንም ደግሞ እሱ እንዲታገት እያደረገች ትገኛለች። ግን ደግሞ አልተሳካላትም፣ በአንድም በሌላ ነገሮች ማለት ነው። አዶኒ እያመለጠ ይገኛል። አዶኒ አሁን ላይ በአካል ማንን አግኝቷል? ቴዲን አግኝቷል ማለት ነው። እንዴት ነህ ደህና ነህ ወይ በማለት እንግዲህ ጠይቆታል። እሱም ደህና ነኝ ብሏል ማለት ነው። ሲቀጥል ደግሞ ያን ጊዜ አባቴ በሞተ ሰዓት መተሃቃል፣ አንተ በጣም የአባቴ ወዳጅ እንደሆንክ ነው የማውቀው በማለት እንግዲህ አዶኒም ተናግሯል። እና እንዳዘነ አድርጎ በጣም እንዳዘንክ በአባቴ ሞት እንዳዘንክ ነው የማውቀው ምናምን በማለት አዎ እጅግ በጣም ነው የማዝነው፣ ግን ደግሞ አሁን ላይ በረታህ ወይ እንዴት ነህ በማለት ጠይቆት ነበረ። ቴዲም አዎ ደህና ነኝ ብሏል። በነገራችን ላይ ቴዲ በጣም ነበር የደነገጠው፣ አዶኒ ሲያገኘው በጣም ነው የደነገጠው። ስለዚህ አዶኒ በጣም ስራውን እየሰራ ነው። ቀስ ብሎ የአባቱ ገዳይ ማን እንደሆነ የሚደርስበት በጣም ብዙ እርምጃዎችን ተራምዷል ማለት ነው። ከወይዘሮ ሄለን ክላስም እንደዚሁ ካሜራትን በማስቀመጥ የምታወራውንና ያለውን አዲስ ነገር ለመስማት በጣም ብዙ ነገሮችን እጥረቶችን አድርጓል ማለት ነው። እና ይህን ፎክስ አላደረገም ከኑኑ ጋር ብቻ አይደለም ማለት ነው። ቤሎን ግን ስለ አባቱ ገዳይ የግድ ፈልጎ ማግኘት እንዳለበት እንዲሁም ናሆም ራሱ አጎቱ ነግሮት ነበር። ግን ደግሞ እሱ ብዙ እየተራመደ አይደለም ማለት ነው። እና አዶኒ ወይዘሮ ሄለንን ጠበቅ አድርጎ ዟታል። እንዲሁም ደግሞ አሁን ላይ ማለት ነው ቴዲም በአካል አግኝቶታል። ቴዲም ሲያገኘው እጅግ በጣም ነበር የደነገጠው። ምክንያቱም ስራውን ስለሚያውቅ ማለት ነው። አባቱን እሱ እንዲሁም ደግሞ ወይዘሮ ሄለን ተባብረው ስለገደሉበት ስለሚያውቅ እና አዶኒ አሁን ላይ ቀስ በቀስ የአባቱ ገዳይ ማን እንደሆነ እየደረሰበት ይገኛል። ሲቀጥል ደግሞ ወይዘሮ ሄለን እንዴት ቴዲን ሊያገኘው ይችላል? እንዴት ሊሆን ይችላል? እኔ እኮ ነግሬህ ነበር፣ ይህን ልጅ አስቀድመን እናጥፈው ብዬ ነግሬህ ነበረ። ነገሮችን አንተ ቀለል አድርገህ እያወራሃቸው እኮ ነው ያለኸው። ቴዲ ምን ሆነ ነው እያለች እንግዲህ ወይዘሮ ሄለን ከቴዲ ጋር እየጮኸች ነው ማለት ነው። እና አይ ችግር የለውም ይሄን ያክል ቦታ እንስጠው ብዬ ነው እንጂ እኮ ችግር የለውም ወደፊት ያለውን ነገር የምናስተካከል ይሆናል እያለ እንግዲህ ቴዲም እያወራት ይገኛል አሁን ላይ ወይዘሮ ሄለን። ስለዚህ ያው እንዳገኛት በነገራችን ላይ ራሱ አዶኒ ማለት ነው ቴዲ ጋር እንደተገናኘና እንዲሁም ደግሞ ቴዲ የስራዋ ባልደረብ እንደሆነ ከዚህ ቤትም እንደሚመላለስ ከአንቺ ጋር አብሮ እንደሚሰራ አውቃለሁኝ በማለት እንግዲህ ለወይዘሮ ሄለን ነግሯታል ማለት ነው። ወይዘሮ ሄለን እጅግ በጣም ነበር የደነገጠችው። እንዴት ሊሆን ይችላል? እንዴት እንደዚህ ያደርጋል? እያለች እንግዲህ በሱ ድርጊት ነገሮችን እያደረገች ትገኛለች። አሁን ላይ እጅግ በጣም ነው የፈራችው የተርበተበተችው። አዶኒ እጅግ በጣም ጎበዝና ጠንካራ እየሆነ እየመጣ ነው። በተለይ ስለ አባቱ ጉዳይ ማለት ነው። ኑኑንም ቢያጣት ግን የአባቱ ገዳይ ማን እንደሆነ በእርግጠኝነት የሚያውቀው ጉዳይ ይኖራል ወደፊት ማለት ነው። ሲቀጥል ደግሞ አሁን ላይ ጆንና አዶኒ ተፋጠዋል። ምን ሊያደርግ ይችላል? ጆን እንደዚህ
በጣም እንትን ብሎት ነበር፣ ተመቶ ስለነበር ወድቋል። ስለዚህ ቀስ ብሎ ዝም ብሎ ወደ መንገዱ ይቀጥላል ወይንስ ደግሞ ከአዶኒ ጋር ሊጋፈጥ ይችላል የሚለውን እንግዲህ አብረን የምናየው ይሆናል ማለት ነው። ስለዚህ አሁን ላይ አዶኒ እያደረገው ወይንም ደግሞ የወሰነው ውሳኔ በጣም አሪፍ ነው። ኑኑን ለቀቅ አድርጎ እሷ አትወደውም፣ እሱ ብቻ ነው የሚወዳት ማለት ነው። ስለዚህ ልጅቷን ያለ ፍላጎቷ እንትን ከማር እሷን ለቀቅ አድርጎ እሱ ዋናው ስለ አባቱን ማን እንደገደለው ይህን ነገር ብቻ ቢያጣራ በጣም አሪፍ ነው ባይ ነኝ። እና ቀጣይ ፓርት እንግዲህ ምን ሊፈጠር ይችላል የሚለውን ውድ ቻናሌ ተከታታዮች ቤተሰቦች ቀጣይ የምናይ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።